ሪፖርት መዝናኛችን እየቀጠለ ይገኛል። አሁን ደግሞ ከፋሽን ወደ ድራማ ተመልሰናል። የባሻገር ድራማ ፕሮዲዩሰርና ጸሐፊ የሆነው ፍሬሰላም በቀለ አብሮኝ ይገኛል። እንኳን ሰላም መጣህልን። እንኳን ደህና ቆየሽኝ አርሴማ። እንዴት ነህ? እግዚአብሔር ይመስገን ሰላም። እሺ፣ ስለዛ ቀጥታ ስለ ባሻገር ድራማ ከማውራታችን በፊት ትንሽ እስቲ ስለ ራስህ አስታውቅና ከዚህ በፊት የሰራቸውን ስራዎችን ንገረኝ። ፍሬሰላም በቀለ እባላለሁ። እንዳልሽው የባሻገር ድራማ ራይተር ፕሮዲዩሰር ነኝ። ቀደም ሲል በተለያዩ ፕሮጀክቶች ተሳትፌያለሁ። አደይ እዛው ዲኤስቲቪ ላይ ራን ያደረገ ፕሮጀክት ነበር። 480 ክፍል ፕሮዲዩሰር ነበርኩ። የፍቅር እስከ መቃብር ረዳት ዳይሬክተር ነበርኩ። ካስቲንግ ላይም ሰርቻለሁ እዛው። ቆየት ካሉ ሲኒማዎች መካከል ሶስተኛው አይን የሚባል ቆንጆ ሲኒማ ነበር። ከኤርሚያስ ጋር አብረን የጻፍነው አሲስታንት ዳይሬክተር ነበርኩ። የተለያዩ ሲኒማዎች ጋር ተሳትፌያለሁ። በጣም በርካታ ማስታወቂያዎችን ፕሮዲዩስ አድርጌያለሁ። ቆንጆ ሙዚቃ ቪዲዮዎችን እንደዚህ ፕሮዳክሽን ማናጀር፣ ካስቲንግ ሚሊዮን ሰርቻለሁ። ይሄን ይመስላል። ኦኬ፣ በጣም ደስ ይላል። እኔም ራሱ አንድ ካየኋቸው ስራዎች መካከል የጥላውን ገሰሰ ቆሜ ልመርቅሽን ሰርተሃልና ደስ ይላል በጣም። ስለዛ ወደ ባሻገር ስንገባ ደግሞ እንዴት ነው እስቲ ምን አይነት ታሪክ አለው? ስለ ባሻገር ንገረን። ምንድን ነው ታሪኩ? ባሻገር የድራማ ነው። ድራማ ነው። ሳምሃዊ የተወሰነ ሰስፔንስ ነገር አለው። ጀነሩ በአብዛኛው ድራማ ነው። ቤተሰብ ላይ የሚያተኩር ድራማ ነው። በጣም ምስኪን ሁለት ገጸ ባህሪያትን መሰረት አድርጎ ፕሎቱ በዋናነት የተዋቀረው በሁለት ምስኪን ካራክተሮች ነው። ሜቢ ታሪኩን ለመስራት ኢንስፓየር ካደረገን ነገር ብጀምርልሽ ቀደም ባሉት ከተወሰነ ዓመት በፊት ባህር ዳር የሚኖር አንድ ጓደኛ አንድ ታሪክ ነገረኝ። ምንድነው የነገረኝ ነገር? አንድ የዩኒቨርሲቲ ተማሪ ነበር። በረፍት ቀኑ ሲዝናና ያመሽና በማታ በጨለማ ወደ ግቢ እየተመለሰ በአጋጣሚ መንገድ ዳር ቆሞ ይሸናል። ኪሱን ምናምን እየነካካሸና ከዛ ተመልሶ ወደ ግቢ ገባ። ኔክስት ዴይ ሞርኒንግ የአካባቢ እሱ የሸናበት አካባቢ በፖሊስ ተወሯል። ሰው ሞቷል። እውነተኛ ክስተት ነው የምነግርሽ። እውነተኛ ክስተት ነው ብሎ የነገረኝ ጓደኛዬ። ሰው ሞቷል። አካባቢው ሲፈተሽ መታወቂያ ይገኛል። የልጁ መታወቂያ ነበር። ኪሱን ሲነካካ በአጋጣሚ መታወቂያውን ጥሎት ተገኘ። በዛ ምክንያት ልጁ አንዱ ተጠርጣሪ ሆኖ ታሰረ። ወይኔ የወረደ በጣም ላይፉ ሚስዳፑን ለረጅም ጊዜ ወጣትነቱን ተነጠቀ። ይሄ ካራክተር እንደመነሻ ይሄ ልጅ እንደመነሻ አደረግነውና አካቦቹ የሚባል ካራክተር ተወለደ በዚህ ልጅ ምክንያት ማለት ነው። አንደኛው ሜን ካራክተራችን አካቦቹ ይባላል። ሁለተኛው ክስተት ደግሞ እንደዚህ ሚዲያ ላይ ብዙ ጊዜ ሰዎች ሰምተውት ሊሆን ይችላል ምናልባት። አንድ ምስኪን እናት፣ ይሄም እውነተኛ ክስተት ነው። ምስኪን እናት ልጅ ትወልዳለች። ልጇን ማሳደግ በጣም ይከብዳታል። ገና በጨቅላነቷ እኔ ቅፌ ላይ ሆና ከምትሞት አቅም ያለው ያሳድጋት ብላ ተወሰነና ቤተክርስቲያን ግቢ ውስጥ ወስዳ ትጥላታለች። ጥላት አልሄደችም። ተደብቃ የወለደቻት ልጅ ሰው መጥቶ እስኪያነሳት ድረስ ትጠብቅ ነበር። ሰው መጥቶ አንስቷት ሄደ። አየች፣ ጠፋች። ከአመታት በኋላ ከ20 ምናምን ዓመት በኋላ ልጁ ተመልሶ ውጭ ሀገር አድጎ ተመልሶ መጥቶ እናቴ ብሎ ፈልጉ ከከተማ ውጭ ሌላ ክፍለ ሀገር እየኖረች አገኛት። እንዴት ነው? ቪዲዮ ተመቻችሁ? ይሄንና መሰል ቪዲዮችን ለማግኘት የቃናን ዩቲዩብ ቻናል ሰብስክራይብ አድርጉ። ይሄም እውነተኛ ታሪክ ነው። በዚች እናት ካራክተር ምክንያት ኒሻን ድሪስ የምትባል ካራክተር ወለድን። የሁለቱ ገጸ ባህሪያት ስቶሪ ነው። አካቦቹ ተወልዶ ያደገው ወላይታ ሶዶ ገጠር ውስጥ ነው። ከወላይታ የመጣ ኑሮ እያንከባለለ አምጥቶ አዲስ አበባ ያኖረው የታክሲ ሾፌር ነው። በታክሲ ገቢው የሚተዳደር ምስኪን ነው። ኒሻን ድሪስ ደግሞ ከወሎ ስታይሽ የምትባል ገጠር ውስጥ ተወልዳ ያደገች፣ እሷንም ኑሮ እያንከባለለ አምጥቶ አዲስ አበባ ያኖራት፣ በቤት ሰራተኛነት እየሰራች ራሷን የምትረዳ እናቷን የምታስተዳድር በማታ ጊዜ የምትማር ካራክተር ናት። እሱ የታክሲ ሾፌሩ ነው። ይተዋወቃሉ፣ ይዋደዳሉ፣ አብረው መኖር ይጀምራሉ። ኒሻን ድሪስ ታረግዛለች። የ7 ወር ነፍሰ ጡር እያለች 7 ወር እስኪሆና ድረስ ምንም ነገር አማረ ብላ አታውቅም። ግን ልክ እንደማንኛውም ቀን ሲሰራ ውሎ ልክ የ7 ወር ነፍሰ ጡር እያለች ማታ ወደ ቤቱ ሲመለስ ሰው አሳማረኝ ትለዋለች። ደስተኛ ሆኖ ሊያመጣላት ፍለጋ በማታ ይወጣል። በአጋጣሚ መንገድ ላይ አንድ አክሲደንት ያጋጥመዋል። የአክሲደንት ሲፈጠር ያያል። በዛ ሳቢያ ሰዎች ያሳድዱታል።
እንደወጣ በዛው ይቀራል። ራሱን ለማዳን እንደወጣ በዛው ይቀራል። እንዲህ ያለ የሚቀጥል ታሪክ ነው። ቀረው እንግዲህ ድራማውን አይተሽ እስቲ አይተን ደስ የሚል ታሪክ ነው። በጣም ቆንጆ እውነተኛ ላይ የተመሰረተው አብዛኛው ሁለት እውነተኛ ክስተቶች ላይ ተመስርቶ የተሰራ ድራማ ነው። ምን ላይ ነው ድራማው ሊታይ የሚችለው ወይም ምን ያህል ጊዜ ቆይቷል እስካሁን ድረስ? ምን ላይ ነው ያለው? የሚታየው ዲኤስቲቪ አቦል ቻናል ላይ ነው። 465 ቻናል ቁጥር 465 ላይ ሰዎች ማየት ይችላሉ። ዘወትር ሰኞ ከምሽቱ 2 ሰዓት ጀምሮ ይታያል። በሳምንት አንዴ ነው የሚታየው። እስካሁን ድረስ ይሄን ኢንተርቪው እስከምናደርግበት ድረስ 3 ክፍሎች አየር ላይ ውለዋል። የመጀመሪያውን ሲዝን ቀርጸን አጠናቀናል። ሆፕፉሊ ተመልካቾች ቢያዩት በጣም የሚወዱት የሚዝናኑበት በጣም ቆንጆ ድራማ ነው። ኦኬ፣ በነገራችን ላይ እኛም ቃና ቲቪ ዲኤስ ቲቪ ላይ እንደገባን ታውቃለህ። ለምን ባሻገርን ወደኛ ማምጣት አታስብም? እንግዲህ ማሰብ አለብን። እስቲ አይደለ? ቆንጆ ሾው ነው። እኔም ወድጃለሁ፣ አይቻለሁ ትሬለሩን። እስቲ ትሬለሩን ደግሞ አይተን እንመለሳለን። መልካም፣ ደስ ይለኛል። አካባቢዎቹ ይባላል። ትውልጅ ያደግኩት ገጠር፣ ወላጆችም ገጠር ናቸው። ከነሱ ከተለየው ከ18 ዓመት በላይ ነው። አይን አይችልም አትዩት፣ ጸባዩ ነው አትንኩት። የኔንም ብለግስበት እንድናፈቀኝ ልሞት አይ ማንነቴ 11ኛው ሰዓት ላይ ደረስን ማለት ነው። በጥንቃቄ ከተጠቀምንበት እስከ መጨረሻው እንከላከላለን። ጥቂት ከተዘናጋን ግን መጥፊያችን እንደተቃረበ ልትወጥ። አካ ሚስት ማግባት አልፈለግም። ማስፈራሩ የተለየ ስሜት አልፈጠረብኝም። አያካ ፈጣሪ አደራው ሞት ግን ባይኔ እንዳላይ። የተረጋጋ ማንነትና ለመታረም የተዘጋጀ ስብዕና ካንተ ይጠበቃል። ተረጋግተው እውነቱን መጋፈጥ ብቻ። ኦኬ፣ በጣም አሪፍ ነው። በጣም ጽድት ያለ ስራ እንደሰራችሁ አይተናል። እሺ፣ በተጨማሪ ማለት የምፈልገው ነገር አለ? ስለ ድራማው ስለተለያየ ነገር በተጨማሪ ማየት የምፈልገው ነገር ተመልካቾች ዘወትር ሰኞ ከምሽቱ 2 ሰዓት ዲኤስቲቪ ላይ አቦል ቻናል ላይ ተመልከቱ። ነውን ትዝናኑበታላችሁ። በተረፈ ፕሮጀክት በጣም በአጭር ጊዜ ውስጥ እንዲሳካ በጣም ብዙ ወንድሞቻችን አግዘውናል። ፕሮዳክሽን ክሩ፣ ዳይሬክተራችን ታንኪዩ በጣም ማለት ፈልጋለሁ። ከዛ ውጪ ታምራት መኮንን ፊልም ፕሮዳክሽን፣ ሰሞን ሶሚክ ታንኪዩ ላደረጋችሁልን ነገር። ይሄ ፕሮጀክት እንዲሳካ በአጠቃላይ ጎናችን ለነበራችሁ ሁሉ ማመስገን ፈልጋለሁ። እኛም በጣም እናመሰግናለን አክብረን ስለመጣ።